ሰላም ለእናንተ ይሁን። እንዴት ናችሁ? ክብር ሁሉ ለእግዚአብሔር ይሁን። ዛሬ ደግሞ ይህንን እድል ለሰጠን ለጌታ እስቲ እንደገና ክብር እንሰጣለን ለሱ። እግዚአብሔር ይመስገን። ይህ ቀን የትምህርት ቀን ነው አይደለም? የትምህርት ልጆችሽ ሁሉም ከእግዚአብሔር የተማሩ ይሆናሉ ይላል። ሁሉም ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ደግሞ ብዙ ይሆናል ይላል። እግዚአብሔር ሲያስተምረን ሰላማችን ይበዛልናል። ክብር ለእግዚአብሔር ይሁን። እንደሱ ያለ ደግሞ አስተማሪ ማን ነው ይላል። እንደ እግዚአብሔር ያለ አስተማሪ የለም። እና ምን ይላል እግዚአብሔር? ዝናብ ቀስ እያለ የሚወርድ ዝናብ ምድር እንደሚያረሰርስ ትምህርት ልክ እንደዚህ እንደጠል ታረሰርሳለች ነው የሚለውና የደረቀችውን ነፍስ የእግዚአብሔር ቃል ያለመልማል፣ ያረሰርሳል። ዛሬ እግዚአብሔር ይናገረናል፣ ያስተምረናል። እግዚአብሔር ይመስገን። የእግዚአብሔርን ቃል የሚሰሙ የተባረኩ ናቸው። እግዚአብሔርን ቃል ቁጭ ብለው የሚሰሙ እና እኛ ደግሞ በጣም እድለኞች ነን። በእጃችን የእግዚአብሔር ቃል አለ፣ የሚያስተምረን፣ የሚመክረን፣ የሚመልሰን፣ ወደ እግዚአብሔር የሚያስጠጋን የእግዚአብሔር ቃል አለ እና እኔ እዚህ ለምልክት እቆማለሁ እንጂ የሚናገረው እግዚአብሔር ነው ማለት ነው። እና እግዚአብሔር ሁለታችንም እኔንም እናንተንም ይናገራል ማለት ነው። ቆማችሁ የእግዚአብሔርን ቃል አንብበን ከዛ በኋላ ዛሬ ትምህርታችን እንጀምራለን። የተራራው ትምህርት ወይም የተራራው ስብከት ተብሎ የሚታወቀውን እሱን ነው የምንማረው። በክርስቶስ ትምህርት መኖር በሚል ነው የምንማረው ማለት ነው። በማቴዎስ ወንጌል ምዕራፍ 5 ላይ የተወሰኑ ክፍሎች አነባለሁ። ሕዝቡን አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስተራርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና። ደስ ይበላችሁ፣ ሐሴትንም አድርጉ፣ ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና ይላል። በሁለተኛ ዮሐንስ መልእክት ላይ ሁለተኛ ዮሐንስ መልእክት እንደ መግቢያ ጥቅስ አድርጋችሁ መሪ ጥቅስ አድርጋችሁ መያዝ ትችላላችሁ። ሁለተኛ ዮሐንስ መልእክት ቁጥር 9ና ቁጥር 10 ምዕራፉ አንዱ ብቻ ስለሆነ ነው ቁጥር 9ና 10 ያልኳችሁ። በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። ምን አልኳችሁ? ድገሙት። አዎ፣ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት ይላል። አያችሁ? ስለዚህ የክርስቶስ ትምህርት በጣም ወሳኝ ነው ማለት ነው። አምላክ አለን ወይስ የለንም ለማለት እንግዲህ ወሳኙ ዋናው ማለት ነው ትምህርቱ ነው ማለት ነው። የክርስቶስ ትምህርት ነው የሚወስነው። ስለዚህ ምንድን ነው የክርስቶስ ትምህርት የሚለውን ነው የምንማረው። ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዋና ዓላማ ሁላችንም እንደምናውቀው ለማዳን ነው አይደል? ለማዳን ነው ዋናው ዓላማው ማለት ነው። ኃጢአተኛውን ሰው ከእግዚአብሔር ጋር ለማስታረቅ ነው የመጣው፣ ወይም የኃጢአተኛውን ሰው ዕዳ ለመክፈል ነው በሞቱ የመጣው። ስለዚህ ክርስቶስ እዚህ ምድር የመጣበት ዓላማ ይሄ በጣም መሰመር አለበት። ለመሞት ነው የመጣው። እሱ ባይሞት የኃጢአተኛ ሰዎች ዕዳ አይከፈልም። ገብቷችኋል? ስለዚህ ክርስቶስ ኢየሱስ መሞት ስለነበረበት ነው የመጣው ለእኛ ብሎ ማለት ነው። ስለዚህ ሞቱ የውክልና ሞት ነው ማለት ነው። እኛን ወክሏል፣ በእኛ ቦታ ሆኗል። እኛ የምንሞተው ሞት ነው የሞተልን። ስለዚህ የኃጢአት ዕዳ ተከፍሏል። እግዚአብሔር ይመስገን። ከዚህ በኋላ እግዚአብሔር ምንም የሚከፍለው ሌላ ክፍያ የለም። ከፍሏል። በክርስቶስ ኢየሱስ ተፈጽሟል። ይሄ ለሁሉም ሰዎች የሚሆን በቂ ክፍያ ተከፍሏል መስቀል ላይ። ጌታ ኢየሱስ የመሞቻ ጊዜ ሲደርስ ምን አለ? ከዚህ ሰዓት አድነኝ ብዬ ልጸልይ ያለና አልጸልይም፣ እንደዛ አለ። ምክንያቱም የመጣሁት ለዚች ሰዓት ነው ብሏል። ስለዚህ የመጣው ለዛች ሰዓት ነው፣ ለመሞት ነው የመጣው እና ዋናው ዓላማው የመጣበት ዓላማ ለመሞት ነው የሚለውን ነገር አስምሩበት ማለት ነው። ግን ክርስቶስ ደግሞ ከሙታን ባይነሳ ኖሮ ሞቶ ቢቀር ኖሮ ትርጉም የለውም። ሕይወት ከሞት በኋላ ለመኖሩ ማስረጃ አይገኝም ነበረ። ኢየሱስ ክርስቶስ ግን ከሞት ስለተነሳ የዘላለም ሕይወት እንዳለ ማረጋገጫ አገኘን ማለት።
ስለዚህ ትንሣኤው ስለ ሕይወታችን ነው። ሞቱ ስለ ኃጢአታችን ነው። በሞቱ የኃጢአታችን ዕዳ ተከፈለ። በትንሣኤው ግን ሕይወት አግኝተናል። ዘላለማዊ ሕይወት አግኝተናል። ኢየሱስ ስለተነሳ ለማይጠፋ ርስት ወራሽ ሆነናል። እዛ እግዚአብሔር ይመስገን የዘላለም ሕይወት አግኝተናል። ስለዚህ ሞቱና ትንሣኤው በጣም ወሳኝ ነው በክርስትና እምነት ውስጥ። እሺ ኢየሱስን እንግዲህ ስንከተል ምን ማለታችን ነው? እሱ በመስቀል ላይ የሰራውን በሞቱና በትንሣኤው የሰራውን ስራ ማመን ማለት ነው። አንዱ ወሳኝ ነገር ይሄ ነው። ሌላው ደግሞ የኢየሱስ ክርስቶስን ማንነት ደግሞ ማወቅ ደግሞ ወሳኝ ነገር ነው። እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ብሏል። ስለዚህ ኢየሱስ ክርስቶስን ማንነቱን ማወቅ የዘላለም ሕይወት ነው። ማን ነው የምናመልከው አምላክ የሚለው? የምናመልከው አምላክ ኢየሱስ ክርስቶስ አምላክም ሰውም ነው። በቃ ይሄ ነው። ክብር ለኢየሱስ ይሁን። አምላክ ነው፣ እንዲሁም ልኛን ለማዳን ሰው ሆኗል። አምላክም ሰውም ነው። ይህን አውቃቸዋል። እግዚአብሔር ይመስገን። ማወቅ ማንነቱን። ሶስተኛው ምንድን ነው? ትምህርቶቹን መከተል ነው። ማንነቱን ማወቅ ያስፈልጋል። ስራውን ማመን፣ መስቀል ላይ የሰራውን በሞቱና በትንሣኤው የሰራውን ማመን ብያቸዋለሁ። ትምህርቱን ደግሞ መከተል። አሁን እኛ ዛሬ ትኩረት የምናደርገው ትምህርቶቹ ላይ ነው ማለት ነው። ማንነቱንም መማር እንችላለን፣ ስራውንም መማር እንችላለን። አሁን ግን ትምህርቱን ነው የምንማረው፣ ትኩረት የምናደርገው በተሰጠን ክፍለ ጊዜ ማለት ነው። ጌታ ኢየሱስ እዚህ ምድር ላይ 33 ዓመት ኖሯል። ግን ምንም ሳያስተምር ቢሄድ ኖሮ ምን እንደሰራ ማወቅ እንችላለን? አንችልም። አያችሁ፣ ሞቶ ተነስቶ ሄደ እንበል ምን ማለት ነው የሚለው ነገር ካላስተማረን ማወቅ አንችልም። ስለዚህ ትምህርቱ ወሳኝ ነው ማለት ነው። ምንድን ነው ያስተማረው ጌታ ኢየሱስ? በጣም ብዙ ርዕሰ ጉዳዮችን አስተምሯል ጌታ ኢየሱስ። እኔ በተሰጠኝ ጊዜ ትኩረት የማደርገው በማቴዎስ 5፣ 6 እና 7 ላይ ነው የሚሆነው። ይህን ክፍል ሄዳችሁ ስታነቡት ሕዝቡን አይቶ ወደ ተራራ ወጣ፣ በተቀመጠ ጊዜ ደቀ መዛሙርቱ ወደ እሱ ቀረቡ፣ አፉን ከፍቶ አስተማራቸው ይላል። በተለምዶ ይሄ ክፍል ከማቴዎስ 5 እስከ 6 እና 7 የተራራው ስብከት ነው የሚባለው። ግን ስብከት አይደለም ነገሩ፣ ትምህርት ነው። ትምህርት ምንድን ነው? የሆነ ማድረግ ያለባችሁን ሁሉ ኢንስትራክት ያደርጋችኋል፣ ያዛችኋል፣ አቅጣጫ ያሳያችኋል። ትምህርት ስብከት ሞር ሞቲቬት ሊያደርጋችሁ ይችላል። ትምህርት ግን አይምሯችሁን እያሳወቀ ወደ መታዘዝ ያመጣችኋል። ሞር ኢንስትራክሽናል ነው ማለት ትእዛዛዊ ነው እንበለው፣ እንደሱ አይነት ነገር። እሺ፣ ስለዚህ እዚህ ጋር አስተማራቸው የሚለውን ሞር ከስብከት ይልቅ ትምህርት ስለሆነ በብዙ ርዕሰ ጉዳዮች ላይ ጌታ ኢየሱስ ያስተማረውን ነገሮች የያዘ ስለሆነ ትምህርት ብንለው ጥሩ ነው። እንደተጻፈ እዚህ ጋር የተራራው ትምህርት፣ ምክንያቱም አስተማራቸው ይላልና ማለት ነው። እሺ እንግዲህ ከፋፍለን ነው የምንመለከተው። መጀመሪያ ወደ ተራራ ወጣ የሚለውን ነገር ብቻ እንመልከት። ወደ ተራራ ይዟቸው ወጣ። ለምንድን ነው ተራራ ይዟቸው ወጥቶ ያስተማረው? ሌላ ስፍራ ላይ አላስተማረም። ወደ ተራራ ይዞ መውጣቱ ምንድን ነው የሚያመለክተው? ተራራው ላይ ተቀምጦ ማስተማሩ ምንድን ነው የሚያመለክተው ያላችሁ እንደሆነ ይሄ ነገር የሚተያየው በሲና ተራራ ላይ ካለው መገለጥ ጋር ነው። እግዚአብሔር ሕግን በሰጠ ጊዜ ትዝ ይላችኋል። ለብሉይ ኪዳኑ ማህበረሰብ ሕግን በሰጠ ጊዜ ተራራ ላይ ነበር እግዚአብሔር የተገለጠው አይደለም? በተራራ ላይ ነበር እግዚአብሔር የተገለጠው እና እግዚአብሔር የዛን ጊዜ እንደዚህ ብሏል። ማንም እንስሳ እንኳ ቢሆን የተራራውን ጫፍ እንዳይነካ ብሏል አይደለም? እግዚአብሔር ያኔ የተራራውን ጫፍ ቢነካ ተወግሮ ይሙት ተብሏል። ያ ማለት ምን ማለት ነው? ሕጉ ሲሰጥ እግዚአብሔር የሚነካ አይደለም፣ እግዚአብሔር የሚቀረብ አይደለም፣ እግዚአብሔር የሚያስፈራ ነው አይደለም? ይሄ ነው ትምህርቱ። ሕግ ወደ እግዚአብሔርም አላቀረበም። እነሱ ታች ናቸው። እግዚአብሔር ሕግ ይሰጣቸዋል። እነሱ እግዚአብሔር ጋር መድረስ አልቻሉም። ያ ነው ትዕይንቱ ዘጸአት መጽሐፍ ላይ የእግዚአብሔርን አስፈሪነት ያሳያል። ሕጉ በተሰጠ ጊዜ የነበረው ሴናሪዮ ምንድን ነው ሲባል የእግዚአብሔር ታላቅነት፣ ኃያልነት፣ አስፈሪነት ነበር የተገለጠው። ሙሴ ራሱ እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው ይላል ዕብራዊ መጽሐፍ ጸሐፊ፣ እጅግ የሚያስፈራ ነበር ይላል። በዛ ተራራ ላይ ምን ነበር ይላል? ጭጋግ፣ አውሎ ነፋስ፣ ድምፆች፣ መለከት ድምፅ ይላል አይደለም ነበር ይላል። ሕጉ በተሰጠ ጊዜ የእግዚአብሔር አስፈሪነት ነው የተገለጠው። ሕዝቡ ሁሉ የእግዚአብሔርን ቃል ለመስማት እስከሚፈሩ ድረስ ማለት ነው ተንቀጥቀጠው ነበር። ሙሴ ራሱ እንቀጠቀጣለሁ እስኪል ድረስ እግዚአብሔር በኃይለኛ ማስፈራት ነበር የተገለጠው በሲና ተራራ ላይ። ይሄ ነው የሕጉ መሰጠት። እሺ እግዚአብሔር አይቀርብም የሚል ነው ዘጸአት መጽሐፍ የሚያሳየን። የኮሬብ የሲና ተራራ
እዚህ ጋር ያለው ተራራ ላይ ያለው ደግሞ ማን ነው? ኢየሱስ ነው አይደል? እዚህ ጋር ያለው ተራራ ጌታ ኢየሱስ ነው። እዚህ ጋር ያለው ተራራ ህዝቡን ይዞ ወደ ተራራ ወጣ። ዙሪያውን ከበውታል፣ ቀርበውታል። አፉን ከፍቶ አስተማራቸዋል። እዚህኛው ተራራ ላይ ግን ኢየሱስ ይቀርባል። አያችሁ፣ የሚቀርብበት ተራራ ነው ይሄ። እስኪ አሜን በሉ። ምን ቀርብበት ነው። ለዚህ እኮ ነው የዕብራይስጥ ጸሐፊ ሲናገር እንደዛ አለ። እዛ ሲና ተራራ ላይ የሚያስፈራ መገለጥ ነበር። ሙሴ ራሱ እጅግ እፈራለሁ እንቀጠቀጥማለሁ ሲል የሚታየው የሚያስፈራ ነበረ ይልና አሁን ወደ ጭጋግ፣ ወደ አውሎ ነፋስ፣ ወደ መለከት ድምፅ፣ ወደ እንዲህ የሚያስፈራ ነገር ጋር አልደረሳችሁም። ነገር ግን ወደ ጽዮን ተራራ ደርሳችኋል። ክብር ለኢየሱስ። ወደ ጽዮን ተራራ ደርሳችሁ፣ ወደ እግዚአብሔር ከተማ ደርሳችኋል። ወደ እግዚአብሔር ሁሉ ዳኛ ወደሚሆን ወደ እግዚአብሔር ደርሳችኋል። የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ደርሳችኋል። የእግዚአብሔር ስም የተባረከ። ደርሳችኋል ይላል። እንዴት ልንደርስ ቻልን? ወደ እግዚአብሔር ፕሬዘንስ፣ ወደ እግዚአብሔር መገኘት፣ ወደ እግዚአብሔር መገኘት መቅረብ እንዴት ቻልን ያላችሁ ሆነ። ይሄ የጸጋ ዘመን ነው። ኢየሱስ በስጋ መገለጡ ሰዎች እንዲቀርቡት አድርጓል። እዛ ዘጸአት መጽሐፍ ላይ ግን እዛ ሲና ተራራ ላይ በስጋ አልተገለጠም። በነፋስ፣ በጨለማ፣ በጭጋግ፣ በእሳት፣ በምድር መንቀጥቀጥ ነው የተገለጠው። በኔቸር በተፈጥሮ ነው የተገለጠው። እዛ በስጋ አልተገለጠም። እዚህኛው ተራራ ላይ ግን በስጋ ነው የተገለጠው። በእኛ ስጋ፣ በእኛ ሰውነት፣ በሰው ሰውነት ነው የተገለጠው። በማቴዎስ ወንጌል ምዕራፍ 5 ስታነቡ ወደ ተራራ ወጣ። ተራራው ላይ ያለው ኢየሱስ በስጋ የተገለጠ ነው። ስለዚህ ይሄ ኪዳን የጸጋ ኪዳን ስለሆነ ወደ እግዚአብሔር የቀረብንበት ነው። ሃሌሉያ። ኢየሱስ ወደ ተራራ ይዞ ወጣ። አጠገቡ ነበሩ እነሱ ደቀ መዛሙርት። አፉን ከፍቶ አስተማራቸው ይላል። አሁን ምን ማለት ነው? በዚህኛው ተራራ ላይ አምላክ በስጋ ተገልጧል ማለት ነው። አሜን። በዚህኛው ተራራ ማቴዎስ ምዕራፍ 5 ላይ ስናነበው ኢየሱስ እግዚአብሔር ነው እንደምናውቀው። እግዚአብሔር ነበረ ተብሎ ጽፏል። ቃል ነበር፣ እግዚአብሔር ነበር አይደል እንዴ መጽሐፉ የሚናገረው። ሁሉ በሱ ሆነ ነው እኮ የሚለው መጽሐፉ። እግዚአብሔር እኮ ነው ፍጥረታትን የፈጠረ እኮ ነው ኢየሱስ ክርስቶስ። ከዓለመኖር ወደ መኖር ያመጣ እኮ ነው። በአብ ዘንድ የነበረ ቃል ነው፣ የእግዚአብሔር ቃል ነው። እግዚአብሔር እንደማለት ነው፣ መለኮት ማለት ነው። ሁሉ ወደ መኖር ያመጣ ማለት ነው። አሁን ግን እዚህ ተራራ ላይ የሚታየው በስጋ ሆኖ ነው። ቁጭ አለና አስተማራ ይችላል። ምን ማለት ነው? በዚህኛው ኪዳን አምላክ በስጋ ተገልጦ እያስተማረ ነው ማለት ነው። ሰዎችን አቀረባቸው አምላክ ማለት ነው። ስለዚህ እዚህ ተራራ ላይ የተሰጠው ትምህርት ራሱ በማን ነው ሲባል በአንድ ነብይ ነው እንደማለት አይደለም፣ በእግዚአብሔር ነው እንደማለት ነው። ራሱ ኢየሱስ እግዚአብሔር ነው ማለት ነው። ሕግ ሰጫችን ነው ኢየሱስ ክርስቶስ ማለት ነው። ደህና ናችሁ? የእግዚአብሔር ስም የተባረከ። እዚህ ቦታ ላይ ጌታ ኢየሱስ የሚታየው ሕግ ሰጪ ሆኖ ነው የሚታየው። ዘጸአት መጽሐፍ ላይ ካለው መገለጥ ጋር ይተያያል ወይም ይናበባል ማለት ነው። ወይም ኢየሱስ ክርስቶስ አምላክ ነው ማለት ነው። በዚህ ስፍራ ላይ ከዚህ በኋላ ስንማር ሕግ ሰጪ ነው ኢየሱስ ክርስቶስ የሚለውን እንድትይዙ እፈልጋለሁ። እነዚህ አንቀጸ ብፁዓን የሚባሉት ናቸው ማለት የተባረኩ ናቸው ይላል ጌታ ኢየሱስ እዚህ ጋር ሲያስተምር። የተባረኩ የሚላቸው አሉ በትምህርቱ። ክርስቶስ የተባረኩ የሚላቸው እነማንን ነው የተባረኩ የሚላቸው? እነማን ናቸው የተባረኩ ሰዎች? አሁን ብፁዓን የሚለው የግዕዝ ቃል እንግዲህ የተባረኩ ማለት ነው በአማርኛ blessed are እነዚህ ናቸው የተባረኩ ይላል። ማን ነው የተባረከ በመንደራችሁ? እናንተ ምን አይነት ሰው ስታዩ ነው የተባረከ ነው የምትሉት? ምናልባት አንዳንድ ሰው በፋይናንስ ወይም ደግሞ በቢዝነሱ የተሳካለት እንደሆነ የተባረከ ነው ይሄ ልንል እንችላለን። ላይሆን ይችላል። ግን እግዚአብሔር በቁሳዊ በረከት ሰዎችን ይባርካል። ልክ ነው። ቁሳዊ በረከት ሊባርክ ይችላል። ጌታ ኢየሱስ ስለ ምን አይነት በረከት ነው እዚህ ጋር የሚናገረው? የተባረኩ የሚላቸው እነማን ናቸው? ይህን ትምህርት ተምረን እኛ ራሳችን የቱ ጋር ነው ያለሁት እንል ያስፈልጋል። እነማን ናቸው የተባረኩ ሰዎች? ዛሬ ይሄ ጉባኤ ሁሉ የተባረከ ይሁን በኢየሱስ። ሃሌሉያ። ጌታ ኢየሱስ እዚህ ቦታ ላይ ለምሳሌ ሲጀምር ነው አለ በመንፈስ ድሆች የሆኑ አለ። የሚገርም ነገር ነው። አሁን ስለ ድህነት ቢሰበክ ደስ ይላችኋል? እኛ እንደው ከዚህ ድህነት ምንወጣበትን ቢሰበክ ነው የምንፈልገው አይደለም እንዴ? ሰዎች ለምንድን ነው የብልጽግና ወንጌል የሚከተሉት?
ከድህነታቸው የቶሎ የሚወጡ ስለሚመስላቸው ነው። ጌታ ኢየሱስ እዚህ ጋር ድህነትን እንደ ምሳሌ ተጠቅሞበታል። ድህነት ምኑ ነው ምሳሌና ጥሩ ነገር የሚገኝ ምኑ ነው የሚገኝበት ድህነት? እሺ በዚህ ዓለም ላይ ድሃ የሆኑትን ትንሽ እንናገርና በመንፈስ ድሃ የሆኑትን በኋላ እንነጋገራለን። ድሃ ማለት ነው ገንዘብ የሌለው ማለት ነው። ገንዘብ የለውም፣ ለኑሮው በሌሎች ላይ የሚደገፍ ማለት ነው። ዲፔንዳንት ነው። ድሃ ጥገኛ ነው። አይደለም እንዴ? ተሳስቻለሁ እንዴ? አልተሳሳትኩም እኮ። ድሃ ከሆነ ማለት ኮንፊደንስ ያጣል፣ በራሱ መተማመን አይችልም። የኔ የሚለው የሚቆጥረው ነገር የለውም። ስለዚህ ሌሎች ሰዎች ላይ ይደገፋል። በሌሎች ምህረት ስር ነው ያለው። በቃ እናንተን ያኑርልኝ ነው የሚለው። ሌሎች ላይ ነው የተደገፈው። ድሃ ምንም የለውም ማለት እኮ ነው። ባዶ እኮ ነው ማለት እኮ ነው። ይሄ እኮ ነው ድህነት። ኮንፊደንስ ያሳጣል። ኢንዲፔንደንት መሆን አትችሉም። ኢንዲፔንደንት ሌላው ላይ ጥገኛ ትሆናላችሁ ድሃ ስትሆኑ። አሁን እንደዚህ ስላችሁ ደስ አይልም አይደል? ግን እውነቱ ይሄ ነው። አሁን በመንፈስ ድሃ የሆነው ጋር እንምጣ። መቼም እኔ በገንዘብ ድሃ እንድትሆኑ አልፈልግም። እግዚአብሔር ያበልጸጋችሁ፣ ባለጸጋ ያደርጋችሁ ማለት ባለጸጋ ያደርጋችሁ፣ ለብዙ ነገር ተጠቅማላችሁ። ግን ለአንዳንዱ ሰው ግን ድሃ መሆን ይጠቅመዋል። ምክንያቱም ባለጠጋ የሆነ ጊዜ ትዕቢቱ አይቻልም። ስለዚህ ድሃ ሲሆን ነው በጣም ጌታ ፊት የሚሆኑ አንዳንዱ። ስለዚህ ለአንዳንዱ ሰው ድህነት በጣም ፍቱን መድኃኒት ነው። ግን ባለጠጋ ሆናችሁ ትሁት የምትሆኑ ከሆነና ለበረከት ከሆናችሁ እግዚአብሔር ባለጠጋ ያድርጋችሁ። እኔ አሁን ባለጠጋም ስለሆናችሁ ድሃም ስለሆናችሁ አይደለም እሱ አይደለም የምናገረው። የዚህኛውን ዓለም ብልጽግናና ድህነት አይደለም ማወራው። ግን አትሊስት ድሃ የተባለ ሰው ጥገኛ ሰው ነው፣ ሌላው ሰው ላይ ይደገፋል ማለት ነው ካለን በመንፈስ ድሃ የሆነ ሰው ማን ነው ቢለው ጋር መጣል ማለት ነው። በመንፈስ ድሃ የሆነ ሰው ማለት ምን ማለት ነው ስትሉት ይሄ ሰውዬ በእግዚአብሔር ላይ ሙሉ በሙሉ ይደገፋል ማለት ነው። እስኪ አሜን በሉ። ጌታ ሆይ እኔ ምንም የለኝም ባዶ ነኝ፣ አንተ ነህ መደገፊያ ይላል ይሄ ሰውዬ። የተባረከ ሰው ማን ነው? በራሱ የሚተማመን አይደለም። የተባረከ ሰው ይሄም አለኝ ይሄም ያለኝ ብሎ የራሱን ነገር የሚቆጥር አይደለም የተባረከ ሰው ማለት ሙሉ በሙሉ የህይወቱ መደገፊያ ጌታን ያረገ ሰው ነው። እግዚአብሔር ቀንጃችሁ አንሱ። በዘመናችሁ ሁሉ የህይወታችሁ መደገፊያ ይሁንላችሁ በኢየሱስ። ማን ነው ብፁዕ? እኔ የሚል ሳይሆን ትዕቢቱን የሚቆጥር ሳይሆን ዕውቀቱን የሚቆጥር ሳይሆን ገንዘቡን የሚቆጥር ሳይሆን አለኝ የሚቆጥር ሳይሆን እኔ ምንም የለኝም ግን ጌታ ሁሉ ነገሬ ነው፣ ሃሌሉያ፣ እግዚአብሔር ሁሉ ነገሬ ነው የሚል ሙሉ በሙሉ በእግዚአብሔር ላይ የተጣለና የተደገፈ ሰው ምንኛ የተባረከ ነው፣ ብፁዕ ነው። ይሄ ዛሬ ማታ ሙሉ በሙሉ በእግዚአብሔር ላይ መደገፍ ይሁንላችሁ። ምንድነው የእናንተ ምርኩዛችሁ? ማን ነው መደገፊያችሁ? ማን ነው አለኝ የምትሉት? ምንድነው በዚህ ዘመን ምን ላይ ተደግፋችኋል? ሁሉ ነገር ይናወጣል። አንድ ብቻ ለማይነቃነቅ የዘላለም መደገፊያ የሆነ ሐዋርያው ጳውሎስ አንድ ነገር ተናግሯል። ዘመኑ አጭር ሆኗል አለና እንደዚህ አለ፣ ስለዚህ በዚህች ዓለም የሚጠቀሙባት ምንም እንደማይጠቀሙባት ይሁኑ ብሏል። አይደለም እንዴ? አለኝ ይሄ ነው ከምትል ምንም ምክንያት ዘመኑ አጭር ስለሆነ ምንም እንደሌለህ ቆጠረው ነው የሚለው። አያችሁ፣ ስናስበውስ ምን አለን እኛ? የቆማችሁበት መሬት የእናንተ አይደለም፣ የምትነፍሱት አየር የእናንተ አይደለም፣ ሰማዩም የእናንተ፣ ምድሩም የእናንተ አይደለም፣ ምንም የእናንተ አይደለም፣ የኔም አይደለም፣ የሁላችን ማለት ምድርና በሷ የሞላባት ሁሉ የጌታ ነው ካለ እናንተ ምን አላችሁ ታዲያ? ሁሉ ነገር የጌታ ከሆነ እኛ ምንም የለንም ማለት ነው። ስለዚህ ለሁሉ ነገራችን መደገፊያችን ጌታ ነው። ጌታን መደገፊያ ያደረጉ ሰዎች ምንኛ የተባረኩ ናቸው። አያችሁ፣ ይሄ ትምህርት ትዕቢትን ይሰብራል፣ እኔነትን ይሰብራል። ይሄ ትምህርት ምንም የላችሁም ሲባል ማለት ነው። ስለዚህ እግዚአብሔር የተባረኩ ናቸው የሚላቸው እንዲህ አይነቱን ሰዎች ነው። በቃ ስለዚህ መንግስተ ሰማያት ደግሞ ለነዚህ ናት ይላል። አሁን አያችሁ፣ ከዛ በኋላ ባለጸጋ ይሆኑ። እግዚአብሔር መንግስቱን ከሰጣቸው እነዚህ ሰዎች በኋላ ባለጸጋ ይሆኑ። አያችሁ፣ ምንም የለኝም ያሉ በጌታ ላይ ተደገፉ፣ ግን መጨረሻቸው መንግስተ ሰማያት ለነዚህ ናት። መንግስተ ሰማያት የምትሰጠው በጌታ ላይ ለተደገፉ ሰዎች ነው። ሃሌሉያ! በጌታ ላይ ለተደገፉ፣ እሱን መተማመኛ ላረጉ፣ የራሳቸው የሚቆጥሩት ጽድቅ የሌላቸው ግን አንተ ጽድቄ ነህ ላሉ፣ ሃሌሉያ!
እኔ ምንም የለኝም ላሉ ሁሉ ጊዜ እሱ ላይ ለተደገፉ ሰዎች ለነሱ ነው መንግስተ ሰማያት። ለምሳሌ ያ ፈሪሳዊና ያ ቀራጭ እግዚአብሔር ቤተ መቅደስ ከሄዱ በኋላ ትዝ ይላችኋል። ፈሪሳዊው ምን እያደረግ ነበረ? ይቆጥር ነበር አለኝ የሚለውን 2 ጊዜ ጾማለሁ፣ በሳምንት 10 ደግሞ እሰጣለሁ። የሚቆጥረው አለው ማለት ነው። የሚያደርገው ይሄ ያለኝ እኮ ነው የሚለው እኮ እና እየቆጠረ ነው፣ ጽድቁን እየቆጠረ ነበረ። ያኛው ደግሞ ቀራጩ ቤተ መቅደስ ገብቷል። የሚቆጥረው አለው ያለው። እናንተ ሰዎች እኛ ሁላችን ኃጢአተኞች ምንም የምንቆጥረው ጽድቅ የለንም፣ ግን እኛ የጽድቃችን የኢየሱስ ጽድቅ ነው። ክብር ለኢየሱስ ይሁን። ስለዚህ መደገፊያችን እሱ ነው። እንደዛ ከሆነ መንግስተ ሰማያት እናንተ ናት። ይሄ ሰውዬ የሚቆጥረው ጽድቅ የለውም። ይሄ ቀራጩ ደረቱን እየደቃ እንደዚህ አለ፣ ጌታ ሆይ እኔን ኃጢአተኛውን ማረኝ ከማለት በስተቀር ምንም የቆጠረው የኔ ያለው የለውም። ስለዚህ ሙሉ በሙሉ በእግዚአብሔር ላይ ተደገፈ ሰውዬ። ኢየሱስ ክርስቶስ እንደዚህ አለ፣ እውነት እላችኋለሁ ከዚህኛው ሰውዬ ይልቅ ይሄኛው ጻድቅ ሆኖ ወደ ቤቱ ተመለሰ ብሏል። የትኛው ጸደቀ? ምንም የለንም እኛ ጽድቅ፣ የራሳችን የምንለው ነገር የለንም፣ ግን መደገፊያችን ጌታ ነው። እንዲህ አይነት ሰዎች የተባረኩ ናቸው ብሏል። ይህች መንግስተ ሰማያት ለእነሱ ናት። የሚያዝኑ ብፁዓን ናቸው ይላል። አሁን ጌታ ኢየሱስ በጣም የሚገርማቸው ነገር የማይገናኙ ነገሮች ወይ ደስ የማይሉትን ነገሮች እንደ ምሳሌ የሚጠቀምባቸው። ቅድም ድህነት ብያቸው፣ ድህነት እንደ ምሳሌ ተጠቅሞበታል። ደስ የማይል ነገር ሐዘን። አሁን ምን ደስ ይላል? ጌታ ኢየሱስ ግን ብፁዓን የተባረኩ ናቸው የሚያዝኑ ብሏል። ሁለት አይነት ሐዘን ልናይ እንችላለን። እንደ የዚህ ዓለም ሐዘን ሞትን ያመጣ ይላል። አንድ ሰው በዚህ ዓለም ላይ ሐዘንተኛ ቢሆን ምንድን ነው የሚሆነው? ብቸኝነት ይሰማዋል አይደለም እንዴ? ከዛ በኋላ ወደ ሞት ነው የሚወስደው እንደዚህ አይነት ሐዘን። አንድ ሰው ሆደ ባሻ ቢሆን ወይም ምንድነው ኑሮ ቢመራው እንዲህ አይነቱ ሐዘን ወደ ሞት ያመራል። በዓለም ያለ ሐዘን ወደ ሞት ነው የሚያመጣው። እንደ እግዚአብሔር ፈቃድ የሆነ ሐዘን ግን ይላል ወደ ንስሐ ያመጣል። ይሄ ምን አይነት ሐዘን ነው? ለምሳሌ በኃጢአታችን ብንጸጸትና ብናዝን እንዲህ አይነቱ ሐዘን ህይወት አለበት አይደለም እንዴ? ብናለቅስ ጌታ ሆይ ማረኝ ብለን ብንጸልይ፣ እኔ ኃጢአተኛ ነኝ ብለን ብናለቅስ፣ ይሄ አይነቱ ሐዘን ወደ ህይወት ይመራል። አንዱ ይሄ ነው። ሁለተኛ ምን አይነት ሐዘን ነው? ይሄ አይነት ሐዘን ይሄ ብፁዓን የሚያሰኛችሁ እግዚአብሔር በሕዝቅኤል መጽሐፍ ላይ እንደዚህ አለ፣ በከተማይቱ ውስጥ በተሰራው ኃጢአት በሚያዝኑ ሰዎች ግንባር ላይ ምልክት አድርግልኛል እግዚአብሔር። ከተማው በኃጢአት ሲበከል ይሄ ነፍሳቸውን ያስጨነቃቸው ሰዎች እነዚህ የተባረኩ ናቸው። እነዚህ ሰዎች በከተማው በሚሰራው ኃጢአት ምክንያት ደስ አልተሰኙም። ልክ አይደለም፣ ብዙ ነገር አመፅ አለ፣ ኃጢአት አለ። በዚህ ምክንያት እነዚህ ሰዎች ያዝናሉ። ልክ እንደ ሎጥ ማለት ነው። ሎጥ ምንድን ነው ያደረገው? ሎጥ የነበረባት ከተማ ምን ነበረች? ለምሳሌ ግብረ ሰዶም የምንላት ማለት ነው። ለአሁኑ ለግብረ ሰዶማውያን ምሳሌ የሆነች ከተማ ማለት ነው። ሁለት መላእክት እዛ ከተማ ሲያመሩ የሎጥን ቤት ገብተው ነበር። መላእክቶቹ ወንዶች መጥተው አውጣ እነዚህን ሰዎች ልናመነዝርባቸው አላሉ። እንደውም ሎጥ ምንድን ነው ያለው? 2 ሴቶች ልጆች አሉ፣ ወንድም ማያውቁን ልስጣችሁ ብሎ ሁሉ ፈልጎ ነበር። ምን አይነት ከተማ ውስጥ ነበር ሎጥ የሚኖረው? ጻድቅ ሎጥ በአመፀኛ ስራቸው ነፍሱን እያስጨነቀ ይኖር ነበር አይደል? እናንተ ሰዎች አንድ ጥያቄ ጠይቃችሁ፣ በከተማ ውስጥ ባለ አመፅ፣ ምድርት ላይ ባለ አመፅ እንዴት ነው? ተመችቷችኋል እንዴ? ቅዱሳን አይመቻቸውም። በቃ የእግዚአብሔርን ሰዎች ያዝናል፣ ልባቸው ይሰበራል፣ ሐዘን ውስጥ የሚገቡት። ግን እነዚህ ብፁዓን ናቸው። እግዚአብሔር በእነዚህ ሰዎች ግንባር ላይ ምን አድርግ? እዛ ጋር ሞባይሉን ተው እስቲ አስገባው፣ እነሱ ኪስ ያስገባውና እዛ ተከታተለው። ሁላችንም ስንመጣ እዚህ ጋር እግዚአብሔርን ቃል እንማር ስለሆነ ከዛ እግዚአብሔርን ቃል ተምረን ስትወጡ ደግሞ የራሳችሁ ማለት ይቻላል። መነጋገር መወያየት ይቻላል፣ የሚከለክል የለም። ግን እዚህ አቴንሽን
እግዚአብሔር እየተናገረ ሰው ይናገራል። ከዛ ለእኔም ለእናንተ መዳን ነው። አሜን። እግዚአብሔር ይመስገን። እግዚአብሔር እኮ ቁም ነገር ነው የሚናገረው። አምላካችን እኮ ነው እዚህ ጋር እኛ ሊናገር ነው በመንፈሱ ያለው እግዚአብሔር። እዚህ እኔ እንደ ምልክት ቆም ያለው እንጂ በቃ ምንም አይደለም። የእግዚአብሔር ቃል ግን ነፍስን ይመልሳል እና ነፍሳችን የሚመልስ ቃል ነው። እግዚአብሔር እየተናገራል። ነፍሱን አስጨንቆ ነበረ ነው እኮ የሚለው ጻድቅ ሎጥ እለት እለት በአመፀኛ ስራቸው ግብረ ሰዶም ህጋዊ ሆኖ ማለት ነው። ሰውየው ይሄኛው ሰውዬ ጻድቁ ሰውዬ እየተኮነነ ነው ማለት ነው። ማለት ዓለም ነው እየመጣ ያለው። በጣም እኮ ቸርችን እየተጋፋ ነው አይደለም እንዴ ያለው? በጣም ፕሬሸራይዝ እያደረገ ነው ያለው፣ እየገፋ ነው ማለት ነው ያለው። ህገወጡ ህጋዊ ሆኖ ህጋዊው ህገወጥ እየሆነ ማለት ነው። ውጭ ሀገር ያሉ ወንጌላውያን መስበክ አይችሉም። ኢየሱስ ያድናል ብለው መድረክ መንገድ ላይ ከሰበኩ ፖሊስ ብድግ አድርጎ እስር ቤት ያስራል። ለምን ሲባል ኦፌንድ እያረክ ነው፣ ሰዎችን ታበሳጫለህ ይላል። እምነት ግን ለምን በግልህ አትይዝም ይላል ፖሊስ። በልብህ ያዝ የራስህን እምነት ነው የሚለው። ለነዛ ለግብረ ሰዶማኖቹ ግን ውጡና እንትናችሁን ኤክስፕረስ ዩርሰልፍ ይላቸዋል። ራሳችሁን ግለጡ እንጂ ይላቸዋል። መብታችሁ ነው እኮ ይላቸዋል። እኛ እንዲሉ ያደርጓቸዋል። እነሱስ እኛን ኦፌንድ አያደርጉም እንዴ? ህግ ከሆነ ያስጨንቃል ያለው ማለት ነው። አመፁ፣ ኮራፕሽኑ፣ ጥላቻው፣ ዘረኝነቱ፣ ምኑ አመፁ ያስጨንቃል። ደስ ይላል፣ ያሳዝናል። ስለዚህ ምን ስቅበት አይደለም ዘመኑ ማለት ነው። የሮም ወታደሮች ለኢየሱስን ሊሰልሉ ሄደው እንዴት ነው ይባላሉ። ሲስቅ ብዙ ጊዜ አይታይም፣ ሲያለቅስ ነው የሚታዩ ብለዋል። አይደለም እንዴ? እንደዛ አይነት ነው ኢየሱስ ክርስቶስ። እንደውም መጽሐፉ የኢሳይያስ መጽሐፍ the man of sorrow ነው የሚለው። ምንድነው የሚለው? ይሄ የህማም ሰው የሚለው የህማም ሰው የሚለውን the man of sorrow የሐዘን ሰው ተብሎ ነው የተተረጎመው። አልተመቸውም። ምክንያቱም ምድር በኃጢአት ስብርብሯ ስለወጣ እንዴት አድርጎ ሊስቅ ይችላል ጌታ ኢየሱስ? አያችሁ፣ የሰው ህይወት ተሰባብሯል፣ ከእግዚአብሔር ተለይቷል፣ አመጽ ውስጥ ነው ያለ። እንዴት አድርጎ ደስ ሊለው ይችላል? እናንተም ወገኖቼ በጌታ የሆናችሁ ሰዎች አመጽ ሲበዛ ነፍሳችሁ ያን ስትጸየፍ ስታዝኑ እናንተ ብፁዓን ናችሁ። ሃሌሉያ! የተባረከ ሰው ይሄ ነው። የተባረኩ ክርስቲያኖች እነማን ናቸው? እነዚህ ናቸው የተባረኩት። አሁን በጣም በቃ የምንዘልበት ዘመን ይመስላችኋል? በጣም ምን ያዘንበት ነው። አመጽ በቃ በየመንደሩ ነው ያለው። እኛስ ብንሆን የእኛስ ህይወት ከአመጽ የተለየ ነው? ጌታ ሆይ አድነን። የሚያዝኑ በኢየሱስ ስም የንስሐ መንፈስ ይምጣ። እስቲ እጃችሁን ከፍ አድርጉ በጌታ በኢየሱስ ስም። የጸሎት መንፈስ ከፍ አድርጉ እጆቻችሁን። እግዚአብሔር ሆይ የምንስቅበት ጊዜ አይደለም፣ የምንጸልይበት የምናለቅስበት ብለን ማረን የምንልበት ዘመን እንዲሆንልን በኢየሱስ ስም የንስሐ መንፈስ ይፍሰስ። የጸሎት መንፈስ ይፍሰስ በኢየሱስ። ጸሎት ይሁን በጌታ በኢየሱስ ስም። መንበርከክ ይሁን በጌታ በኢየሱስ ስም። ጌታ ሆይ እንበል። የእግዚአብሔር አገልጋዮች መሬቱ ላይ እየተንከባለሉ አቤቱ ለሕዝብ ራራ የሚሉበት እያለቀሱ የሚጸልዩበት የሚያለቅሱበት ዘመን ይሁን። ፈውስ እንዲሆን ማለት ነው። እንዲህ አይነት ሰዎች ይምጡ በጌታ በኢየሱስ ስም። አያችሁ፣ ጌታ ፊት የሚያለቅሱ ሰዎች እግዚአብሔር ምድሪቱን ይፈውሳታል። የሚያለቅሱ ሰዎች ሲገኙ እግዚአብሔር አምላክ ምን ያደርጋል? እንባዎችን ከዓይናቸው ላይ ያብሳል። የሚያለቅሱ ሰዎች በመንደራችሁ ሲያልፍ እንባችሁ ሲፈስ ሲያይ ሃሌሉያ! ይፈውሳል። ምድርህን፣ ሰፈር መንደርህን ይፈውሳል። ስለዚህ የሚያለቅሱ ብፁዓን ናቸው ይላል። መጽናናት ያገኛሉ። ለምሳሌ ኤፍሬም እንደዚህ ያደረገ። ኤፍሬም እስራኤል ነው። ጭኑን እየደበደበ እንደዚህ ያለ እኔ ያልተገራ ወይፈን ነኝ አለና ሲያለቅስ ሰማሁት አለ እግዚአብሔር። ራሱን አየ፣ ተጸጸተ። ያልተገራ ወይፈን ነኝ፣ ያልተገላበጠ ቂጣ ተብሏል ነኝ። ሲያለቅስ ሰማሁት አለና እንደዚህ ያለ ኤፍሬም ሆይ አንጀቴ ተናወጠችልህ ይላል። እግዚአብሔር እንባ አይቶ አያልፍም፣ ይፈውሳቸዋል በኢየሱስ። እኔ አንድ ምስጢር ልንገራችሁ። ስትጸልዩ እንባ ጨምሩበት፣ እንባ ጨምሩበት። እግዚአብሔር አብሶላችሁ እንባችሁን ፈውሷችሁ ነው የሚመለሰው።
መጽናናት ያገኛሉ። የተባረኩ ማለት እነዚህ ናቸው። የሚያዝኑ ብፁዓን ናቸው። የዋሆች ብፁዓን ናቸው። ይሄ ከባህሪ ጋር የተገናኘ ነገር ነው። እነማን ናቸው የተባረኩ? የዋህ ማለት ሞኝ ማለት አይደለም። ለምሳሌ አንድ ሰው ክፉ ሲያደርግባችሁ እንዳላደረገባችሁ እንዳላየ ስታዩት ምናልባት ለዛ ሰው ሞኝ ሆናችሁ ሊሆን ይችላል ይመስል ይችላል። ግን ሞኝ አይደላችሁ። ሞኝ ማለት የሚደረግበት ነገር አያውቅም። ክፉ የሚደረግበት አያውቅም። የዋህ ማለት ግን ክፉ ስታደርጉበትም ዝም ብሎ ያልፋችኋል። ለምሳሌ የየዋህነት መለኪያ ጌታ ኢየሱስ ነው። እዚህ ሀገር ላይ ምድር ላይ የዋህ ሲባል የዋህ ጥጉ ማን ነው? ኢየሱስ ክርስቶስ ነው። 12 ደቀ መዛሙርትን መረጠ ብሎ አንዱ ግን ሰይጣን ነው። አይደለም እንዴ ያለው? እንደዛ ነው ጌታ ኢየሱስ። እኔ 12ታችሁን የመረጥኳችሁ አይደላችሁም ካለ በኋላ አንደኛው ከ12ታችሁ አንደኛው ሰይጣን ነው ብሏል። ማለት ሰይጣን ነው ሲል ሰው አይደለም ማለት ተፈልጎ ሳይሆን ባህሪው ቁርጥ ዲያብሎስ ነው። አንዱ ደቀ መዝሙር ይሄ ሰውዬ ሌባ ነው ይላል መጽሐፉ። በጣም የሚገርመኝ ጌታ ኢየሱስ በወንጌል አሳነብኝ ይሁዳ ሌባ ነው ብሎ ካፉ ወጥቶ አያውቅም። አንባችኋል? አላነባችሁም? ይሁዳ ይሄ ተጠንቀቁት ሌባ ነው አላለም ጌታ ኢየሱስ። ወደ ሰማይ የይሁዳ ሌብነት ሳይናገር ነው የሄደው ወደ ሰማይ። ሌባ ነበረ ያለው ጓደኛው ሐዋርያ ዮሐንስ ነው የተናገረው። ዮሐንስ የጻፈው በወንጌሉ ይሰርቅ ነበረ ከመባው ያለው። አይ ጌታ ኢየሱስ የሚሸጠውን ሰውዬ ደቀ መዝሙር ሲያደርግ ምን አይነት የዋህነት ይመስላችኋል? ይሄ ብቻ አይደለም። ጴጥሮስስ ቢሆን ዋና ሐዋርያ የተደረገው ሰውዬ ምን አይነት ነው? ልክ ጌታ ኢየሱስ እንደሞተ ምን አለ 3 ቀን ቢያዝን ምን አለበት እንዴ? የስንት ጊዜ ወዳጁ አይደለም እንዴ? ቶሎ ብሎ ስራ ይገባል እንዴ? አንድ ሰው ሀዘን ሲገጥመው ስንት ነው እረፍቱ? በህጉ መሰረት 3 ቀን ቢያርፍናል። እሱ ብቻ እኮ አይደለም፣ የእሱን ጓደኞች አስተባብሮ ነው ወደ ኋላ ባክ እንዲያደርጉ ያደረገው። ጴጥሮስ ችሎታው ደግሞ እሱ ብቻ አይደለም ባክ የሚያደርገው፣ አስተባብሮ ከቸርች ንቅል አድርጎ መውሰድ ይችላል ሰውን ማለት ነው። ያ ሁሉ ሰው እኛም ካንተ ጋር እንሄዳለን እኮ ያሉት። ጌታ ኢየሱስ ምን አይነት የዋህ ነው! አሳ ሲያጠምዱ መጣ ከሞት ተነስቶ። ልጆች ሆይ ነው እኮ ያላቸው። ልጆችን ይባላሉ። እሱ አጠራሩን አልቀየረም፣ እነሱ ናቸው መንገዳቸውን የቀየሩት። ከመሞቱ በፊትም ልጆች እንደሚላቸው አሁን ከሙታን ሲነሳም ባካርገውም ልጆችን አላቸው። ጴጥሮስን እኔ ይገርመኛል፣ ሳይወቅ ሰው ወደ ሰማይ ሄደ። ጴጥሮስ የዮናን ስምዖን ትወደኛለህ ከነዚህ ይልቅ ሲለው፣ አዎ እንደምወድ አንተ ታውቃለህ ሲለው፣ ተዛዘብን እኮ አየሁ እኮ አላለውም። በጎችን አሰማራ። ምን አይነት የዋህነት ነው እንዴ! እንዲህ አይነት ባክ ያደረገና ባክ ያስደረገ ሰውዬ ቢያንስ 1 ዓመት ዲሲፕሊን አያስፈልግም እንዴ? አያስፈልግም? ምን አይነት የዋህነት ነው! እኛ እኮ በጣም ባግራውንዱ መጠናት አለበት ነው እኮ ምንለው እኛ ብንሆን። ጌታ ኢየሱስ ግን ትናንት ወደ ባክ ያደረገውን ሰውዬ ምን አይነት የዋህነት ነው! ሃሌሉያ! በኢየሱስ ስም የክርስቶስ ሕይወት ይሙላባችሁ። እስቲ አንሱ። የክርስቶስ ሕይወት ይሙላባችሁ በኢየሱስ ክርስቶስ። የምንከተለው ክርስቶስ ማን ነው? አያችሁ፣ ምን ብሎ ነው ያስተማረን? እንዴት ነው የኖረው? እንዴት ነው የሱ የዋህነት? እኛ እኮ በቃ ነፍነፈ እንዴት ነው ስለኔ የሚያስበው እያልን ገና እኮ ሰው ገና ያስባል ስለኛ ብለን ነው የምንጣላው እኮ። ጌታ ኢየሱስ ግን እንዲህ አድርጎት እንኳን ማለት ነው። እሺ በጎችን አሰማራ። ትወደኛለህ ከነዚህ? አዎ እንደወደህ እንጠቃለን። ጠቦቶችን ጠብቅ። ለራሱም እኮ ጠበቅ የሚያስፈልገው። እሺ ትወደኛለህ ከነዚህ? አዎ ግልገሎችን አሰማራ። 3ኛ ጊዜ በቃ ቻው ሄደ። የዋሆች ብፁዓን ናቸው ብሎ ጌታ ኢየሱስ ምድርን ይወርሳሉ አለ። ይችን ምድር በብልጣ ብልጥነት ነው የምንኖር ሰውኛ ይመስላችኋል? ለምሳሌ ወንጌል ስትነግሯቸው ጴንጤ ድሮ ቀረ ይላሉ አይደል? የድሮዎቹን ያውቃሉ ማለት ነው። ያውቀውታል ማለት ነው። የድሮና የዘንድሮን ኢቭን በዙሪያችን ያሉ ሰዎች እንኳን
ጴንጤ ድሮ ቀረ ይላሉ። የድሮዎቹን ስለሚያውቋቸው የዋሆች ናቸው፣ ምስኪኖች ናቸው። የአሁኑ ጴንጤ ብልጥ ሆኖባቸዋል። ግን በወንጌል የሰበሰቡት ግን የዋሁ ዘመን ጊዜ ነው። ልክ ነው። የዋህነት ማለት ኪሳራ ማለት አይደለም፣ መውረስ የምንችልበት ባህሪ ነው። በወንጌል ምድርን እንወርሳለን እንላለን። ግን ብልጣብልጥነቱስ አንድ ታክሲ ላይ እንዲያንብቤያለሁ። በፍየሎች ዘመን በግ አትሁን ይላል። ይሄ ዓለም ለቸርች ያቀረበችው ስብከት ነው። እኛ ፍየሉን በግ እናደርጋለን ብለን እንለውጣለን ብለን ወንጌል እየሰበክን፣ እነሱ ደግሞ እዚህ ያለውን ፍየል ሊያደርጉ ይሰብካሉ። አያችሁ፣ ብልጥ ሆነ እንጂ ምናምን ነገር የሚሉት። ኢየሱስ ክርስቶስ ብልጥ አይደለም እኮ የዋህ ነው። የዋህነት አንዱ ምድርን እንድንወርስ የሚያደርገን ባህሪያችን ነው። እነዚህ ብፁዓን ናቸው፣ የተባረኩ ናቸው፣ ጽድቅን የሚጠሙ ብፁዓን ናቸው። ጥማት ዘንድሮ ጥማት የምን አይነት ጥማት ነው ያለው? የስልጣን ጥማት፣ የእውቀት ጥማት፣ የጥማት አይነት ነው ያለው ዘንድሮ። እዚህ ያለው ጥማት ግን ጌታ ኢየሱስ ምንድን ነው የሚለው? የሚጠሙ ይላል። ሰው ከተጠማ እንዴት ነው? ያንን የተጠማውን እስኪያገኝ ድረስ አይረካም አይደል እንዴ? ዋላ ወደ ውሃ ምንጭ እንደምትናፍቅ አይደል የሚለው? ተጠምታ ዋላ ረጃጅም ተራራ ላይ የሚኖሩ ናቸው ዋላዎች። ታች ነው ውሃው ያለው እና ውሃውን ለማግኘት ነው ምኞቷ። ጥማት ይዟታልና ውሃውን ማግኘት ነው ዋላዋ። ነገር ግን ያቸው ዋላ እዛ ውሃ ጋር ለመድረስ መሀል ላይ አዳኞች አሉ። ገብቷቸው ነፍሷን የሚፈልጉ ማለት የሚያድኑ አሉ። ስለዚህ ከመሞት ብላ ያንን ሞት አቋርጣ ነው ውሃው ጋር ሄዳ ውሃውን የምትጠጣው። አዳኞችን አልፋ ተጠምታለች። ዳዊት እንደዚህ አለ፣ የኔም ነፍስ አንተን ተጠማች። እኔ ላለው በኢየሱስ ስም እግዚአብሔር ራሱ ጥማት ይሁንላችሁ፣ ጥማታችሁ ይሁንላችሁ በኢየሱስ። ምንድነው የኛ ጥማት ዛሬ? ሰዎች ወደ እግዚአብሔር ጉባኤ በልዩ ልዩ አይነት መሻት ይመጣሉ። ምን ፈልገው ነው የሚመጡት? ምንድነው የነሱ ረሃብ? አያችሁ፣ ለምሳሌ ጌታ ኢየሱስን እየተከተሉት ነበር። 5000 ሰው በ5 እንጀራ በ2 ዓሣ አጠገባቸው፣ ደስ አላቸው። ሌላ ቀን በመርከብ አቆራርጠው ተሻገሩ። ፈለጉት። ሲፈልጉት እኛ አሁን ይሄ ጉባኤ አንጤም ብሎ ቢሞላ ጌታ ይባረካልን? ደስ አይልም እንዴ ሲሞላ? እኛ አገልጋዮች ጉባኤው ጤም ያለ ጊዜ በጣም ጌታ ይመስገን በጣም እግዚአብሔር መንፈስ አለ እንላለን። ጉባኤ አይተም ማለት ነው። እንደሱ አይደለም። እግዚአብሔር መጥቶ ስንቱ ሰው ተጠምቷል ነው የሚለው። አያቸውና ጌታ ኢየሱስ እንደዚህ አለ፣ እንጀራን ስለበላችሁ ነው የፈለጋችሁኝ፣ እኔ ራሴን አይደለም የፈለጋችሁኝ። አንዳንዱ ሰው ኬዝ ይዞ ይመጣል። እግዚአብሔር ቤት ኬዝ ጉዳይ ይዞ ይመጣል። አይዛችሁ አትምጡ አላልኩም እኔ። ታዲያ የት ትሄዳላችሁ? ጠይቁት ጌታን። በእውነት እኔም ራሴ ጠይቃለሁ። ግን የኛ ኬዝ ተፈታ አልተፈታ ባይፈታስ? ለምሳሌ የኛ ረሃብ ጌታ ነው። በቃ ነፍሴ አንተን ተጠማች። ዛሬ በኢየሱስ ስም የነፍሳችሁ ረሃብ ጌታ ይሁንላችሁ። ጌታ ኢየሱስ ይሁንላችሁ የነፍሳችሁ ረሃብ። በእኔ ለማመን አልመጣችሁም፣ እንጀራ ስለበላችሁ ነው። ስለዚህ እኔ የምሰጣችሁን ነው እናንተ የምትፈልጉት ይላል ጌታ ኢየሱስ። የምትፈልጉት የምታሳዱት የምሰጠውን እንጀራ ነው። በእኔ ለማመን አይደለም የመጣችሁት። ለሚጠፋ መብል አትስሩ አይደለም ያላችሁ ጌታ ኢየሱስ። እግዚአብሔር ለሚሰጣችሁ ለዘላለም ሕይወት ስሩ። ለዚህ ስሩ። ምንድነው ይሄ ስራ ይሉታል? በእሱ በላከው ማመን አላቸውና የሱ እኔ ነኝ እንጀራ ማለት እኔ ነኝ። ከሰማይ የወረደ እንጀራ እኔ ነኝ። ሃሌሉያ። እኔ ረሃብ ልሆንላችሁ። አይ እንጀራ መግባችኋለሁ፣ ግን ይሄ እንጀራ ይሄን በላችሁ አይደል መለሳችሁ አሁንም ያስፈልጋችሁ። ይሄን አሁን እንጀራ የሚበላ ግን ለዘላለም አይራብም። ስጠን ጌታው ይህን እንጀራ አሉት። ይህን እንጀራ ጌታው ስጠን ሲሉት እኔ ነኝ ከሰማይ የወረደች። በኢየሱስ ክርስቶስ ስም እግዚአብሔር ረሃብ ይሁንላችሁ። መራብ ከሆነ እግዚአብሔር፣ መጠማት ከሆነ እግዚአብሔርን የሚጠሙ ሃሌሉያ ብፁዓን ናቸው። የዳስ በዓል ሲከበር ዮሐንስ ወንጌል ምዕራፍ 7 ላይ አንብቡት። የዳስ በዓል እስራኤል የሚያስታውሱበት የምድረ በዳውን ጉዞ የሚያስታውሱበት ነው። እግዚአብሔር በምድረ በዳ እንዴት እንዳሳለፋቸው
ከቤታቸው ዳስ ጥለው ከዛ እየበሉ እየጠጡ እግዚአብሔርን ያከብራሉ። የምድረ በዳውን ሕይወት እያስታወሱ በልተው ጠጥተው ሲያበቁ ጠግበው ሲያበቁ በበዓሉ ሰባተኛው የመጨረሻው ቀን ላይ ኢየሱስ ድምፁን ጮክ አድርጎ ጮኸ ነው የሚለው። ይመስላችኋል? ለጠገበ ሰው በልቶ ጠጥቶ ለጠገበ ሰው ምን መልእክት አለ? ድምፁን ጮክ ካደረገና እንደዚህ አለ፣ ማንም የተጠማ ቢኖር እንዴ እስካሁን በልተው ጠጥተው ምን ተጠሙ? ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ አለ። ምንድነው የመጠጥ? ከዛ ዮሐንስ እንደዚህ ይላል፣ ኢየሱስ ገና ስላልከበረ ሊቀበሉ ስላላቸው ስለ መንፈስ ተናገረ። መንፈስ አልወረደም ነበርና ይበላሉ፣ ይጠጣሉ፣ በቃ ጠግበዋል፣ ግን መንፈስ አላገኙም ገና። ወገኖቼ እነማን ናቸው የተባረኩ? መንፈስ ቅዱስን የሚጠሙ ሰዎች። እስቲ መንፈስ ቅዱስን የሚፈልግ ባካችሁ። ይሄ ዘመን ራሱ የማን ዘመን ነው? ዘመኑ ራሱ የማን ዘመን ነው? ጌታ ኢየሱስ እኔ እሄዳለሁ እሱ ይመጣል ብሏል። ዘመኑ የመንፈስ ቅዱስ ነው። አሁን ጌታ ኢየሱስ እንደሚመጣ እየተጠበቀ ነው ያለው። ግን ይመጣል የተባለው ማን ነው? መንፈስ ቅዱስ ነው። እሱ ይመጣል፣ ፈልጉት፣ ተጠሙት የተባለው እሱ ነው። መጠማት ይሁን። ይህች ቤተ ክርስቲያን የመንፈሱ ጥማት ይለቀቅባት፣ በኢየሱስ ይለቀቅ እንጂ እግዚአብሔር ከሃይማኖተኝነት ያውጣል። ጥማት መንፈስ ቅዱስ የሚል ይሄ ጉባኤ አንድ ጮክ ብሎ መንፈስ ቅዱስ ይበልልኝ ባካችሁ። መንፈስ ቅዱስ ይበልልኝ አንድ ጊዜ። የኛ ጥማት ይሄ ይሁን በኢየሱስ ስም። ይሄ ዘመን የመንፈስ ቅዱስ ዘመን ነውና መንፈስ ቅዱስ በኃይል እንድትፈስ እንጸልያለን። መንፈስ ቅዱስ ጥማት ይለቀቅባችሁ በጌታ በኢየሱስ ክርስቶስ ስም። ያወጣናል መንፈስ ቅዱስ ከዚህ ሃይማኖተኝነት ያወጣናል። ሪቫይቫል ይሆናል። መንፈስ ቅዱስ ይፍሰስ በእናንተ ላይ። መንፈስ ቅዱስ በልጆቻችሁ ላይ ይፍሰስ። እግዚአብሔር እንደዚህ ያለ መንፈሴን በአንተና በዘርህ ላይ። ክብር ለኢየሱስ ይሁን። እስቲ አንዴ ሃሌሉያ በሉ እናንተ በራሳችሁ። መንፈሴን በአንተና በዘርህ ላይ አፈሳለሁ አለ እግዚአብሔር። ጥማት ማንን እንጠማ? መንፈስ ቅዱስን መጠማት። መንፈስ ቅዱስ ሲፈስ ነው ነፍሳችሁ የምትረሰርሰው። ሲፈስ ላያችሁ ላይ እንደ ውሃ ሲፈስ። የሰው ነፍስ የምትረሰርሰው በመንፈሱ ነው። ፈሰሰ ነው እኮ የሚለው። ይፍሰስ ያ መንፈስ። አያችሁ የምንጠማው እሱ ነው። ዝናብና በረዶ እንደሚመጣ መሬቷን እንደሚለውጣት እንድታጠበቅል እንደሚያረጋት የእግዚአብሔር መንፈስ መጥቶ የእኛን ሕይወት ይቀይራል። አያችሁ ያለመልማል። ይሄ ዘመን የመንፈሱ ነው። መጠማት አስፈላጊ ነገር ነው። አለዛ ቤተ ክርስቲያን ወደ ሃይማኖተኝነት ትዘቅጣለች። ዝም ብሎ የመንፈስ ጥማት ካልገባች የሚራቡ የሚጠሙ ይላል። ምን እንጠማ? ጽድቅን ምን እንጠማ? እግዚአብሔርን ምን እንጠማ? መንፈስ ቅዱስ ምን እንጠማ ማለት ትችላላችሁ። ምክንያቱም ስጋዬ አንተን ናፈቀች አይደል የሚለው። እንጨትና ውሃ በሌለበት ምድረ በዳ አንተን ናፈቀች። ማብሰያውም የሚበሰለውም በሌለበት ምድረ በዳ አይደለ እንዴ? ውሃውም የለም፣ ማብሰያው እንጨቱም የለም፣ ምንም የለም ምድረ በዳ። ግን የኔ ረሃብ አንተ። ክብር ለኢየሱስ ይሁን። የኔ ረሃብ ግን ማነው? አንተ ነህ። እንደዛ እኮ ነው። ተራበች ስጋዬ አንተና። ስጋ እኮ በጣም ይገርማቸዋል። መሽቀርቀር ነው የሚፈልገው ስጋ። አማረብኝ እንዴ ምናምን ነው በቃ። ስጋ መብላት እኮ የሚፈልገው ስጋ። ግን ዳዊት ስጋዬ ግን አንተን ናፈቀች ይላል። የኔ ስጋ ግን አንተን ናፈቀች ይላል። ነፍሴ አንተን ተጠማች። የእናንተስ? ጌታ ኢየሱስ አንድ ነገር ተናገረ። አንድ ሞኝ የሆነ ሰነፍ ገበሬ ነበር አላለም? ትዝ ይላችኋል። አንድ ሰነፍ ፉሊሽ ኢንቨስተር ገበሬ አረሰ እና ፍሬያማ ሆነ። መሬቱ ፍሬ አፈራለት። ጎተራ አበዛና እንደዚህ አለ፣ ነፍሴ ሆይ አለ። አያችሁ ለነፍሱ የሚሰብካት ምንድን ነው? ይሄ ሰውዬ ነፍሴ ሆይ ለረጅም ዘመን የሚሆን ንብረት ስላለሽ ብይ፣ ጠጪ፣ ደስ ብለሽ አትፍሪ፣ ሴኪዩርድ ነሽ፣ ዋስትና ምንም ችግር የለም አለ። ተማመን ነው ችግር የለም። ጌታ ኢየሱስ እኮ እንደዚህ ብሏል። የሰው ሕይወቱ በገንዘቡ ብዛት አይደለም እና ተጠንቀቁ ብሏል። ልክ ነው። የሰው ሕይወቱ በገንዘቡ ብዛት አይደለም እንዴ። ስንት ሐኪም ያለው ማይክል ጃክሰን 150 ዓመት እኖራለሁ ችግር የለም ብሎ። ምክንያቱም አመጋገቡ ሳይንሳዊ ነው። ሳይንሳዊ ነው አመጋገቡ። ቫይታሚን ኤ፣ ቫይታሚን ቢ ምናምን ሐኪሙ ራሱ በቃ። እኛ ግን
ሁሌ ዛሬም ሽሮ ነው፣ ነገም ሽሮ ነው። ግን የኛ ሀገር ሰው 100 ዓመት ይኖራል። እሱን ግን በ50 ዓመቱ ቻው። በገንዘቡ ብዛት አይደለም። ኢቭን እዚህ ምድር ላይ እንኳን ማለት ነው እንኳን ያኛውን ተውት፣ በገንዘቡ ብዛት አይደለም። የሰውዬ ግን ነፍሴ ሆይ ለብዙ ዘመን የሚሆን ገንዘብ አለሽ እና ነው እኮ የሚለው። በይ ጠጪ ደስ ይበልሽ ሲል እግዚአብሔር እንደዚህ አለ። ሌሊት መጣን፣ አንተ ሰነፍ አለው። ፉሊሽ ነው የሚለው እንግሊዝኛው። ፉሊሽ ሰነፍ የሚለው ይሄ ስንፍና አይደለም፣ ሞኝነት ነው። አንተ ሰነፍ ዛሬ ሌሊት ነፍስህን ይፈልጓታል። ይሄ ያከማቸው ገንዘብ ለማን ይሆናል አለው እኮ እግዚአብሔር። እነ ዳዊት ነፍሳቸውን እየሞገቱ ነፍሴ ሆይ እግዚአብሔርን ፈልጊው ሲሉ፣ በእግዚአብሔር ደስ ይበልሽ ሲሉ፣ አመስግኑ አመስግኝ መድኃኒት ሲሉ፣ ይሄኛው ሰውዬ ለነፍሱ ገንዘብ አለሽ ብይ ጠጪ ይላል። እነማን ናቸው የተባረኩ? ጌታን የሚጠሙ፣ ጽድቁን የሚጠሙ፣ መንፈሱን የሚጠሙ፣ እግዚአብሔር አንተ ረሃቤ ነህ የሚሉ እነዚህ ይጠግባሉ። ደግሞ እግዚአብሔር ራሱን ነው የሚገልጥላችሁ። ገንዘብ የተጠማ ሰው ገንዘብ ሲያገኝ በቃ የሚረካው፣ ውሃ ሲያገኝ የሚረካው። ጌታን የተጠማም ጌታን ሲያገኝ ይረካል። እግዚአብሔርን የምትጠሙ ወገኖች፣ መንፈሱን የምትጠሙ ታገኙታላችሁ። እግዚአብሔር ስም የተባረከ ይሁን። የሚምሩ ብፁዓን ናቸው ይላል። የሚምሩ ሰዎች እነማን ናቸው የተባረኩ? የሚምሩ ምን ማለት ነው? ይሄ እኛ ሰዎችን እንበድላለን፣ ሰዎችም እኛ ምን ያደርጋሉ? ይበድላሉ። እኛ ሰዎችን ስንበድል ሰዎችን ይቅርታ እንጠይቃለን። ይሄ ግዴታችን ነው። ከበደልናቸው ይቅርታ እንጠይቃለን። ከበደሉን ደግሞ ኃላፊነታችን ምንድን ነው? መማር ነው። እስቲ እግዚአብሔር ይማራችሁ፣ እግዚአብሔር ይማራችሁ። ክብር ለእግዚአብሔር። ቸር ነው ብሏል፣ ምሕረቱ ለዘላለም ነው ብሏል። እግዚአብሔር ምሮኛል የሚል እስቲ ያመስግን። ለዘላለም ስለሆነ የእግዚአብሔር ምሕረት አመስግን። በእውነት ጌታ የማረን ሰዎች ነን። እኛ የማረን ሰዎች ነን። እግዚአብሔር ይመስገን። ኃጢአታችን የሰረዘልን የተወልን ሰዎች ነን። ከልጅነታችን ጀምሮ ያለውን ኃጢአት በኢየሱስ ደም ያጠበልን ይቅርታ የተደረገልን ህዝቦች ነን። እኛ ውለታው አለብን። እግዚአብሔር ምሮናል። ሃሌሉያ። ጥሪ እንዳቀረበው ዳዊት ለዘላለም ነው የእግዚአብሔር ምሕረት እንዳለ አመስግኑት እንዳለ ከኛ በላይ ማንን እግዚአብሔርን ያመስግነው? እግዚአብሔርን ከኛ የበለጠ ማን ያመስግነው? ይቅርታ የተደረገለት ህዝብ ነን። ክብር ለእግዚአብሔር ይሁን። በኃጢአታችን ምክንያት ሞት የተፈረደብን ነበር። ኃጢአት ወደ ዘላለም ኩነኔ ያመጣል። ከዛ ነው ያዳነን፣ ከዛ ነው የታደገን። የእግዚአብሔር ምሕረት የደረሰልን ሰዎች ነን። ምሮናል። ስንት ኃጢአት፣ እጅግ ብዙ ኃጢአት። ምን ይጠበቅብናል ታዲያ? እግዚአብሔር የማረን ሰዎች ሌሎች እኛን ሲበድሉን ምን እናርጋቸው? ሌሎች እኛ ላይ ክፉ ነገር ሲያደርጉ ምን እናርጋቸው? መማር። ሃሌሉያ። ክርስቲያኖች ክፉ ሰዎች አይደሉም። እንዴት እግዚአብሔር እንደማራቸው ስለሚያውቁ ቶሎ ቶሎ የሚምሩ ናቸው። አሜን። አሁን እንደዚህ ታደርጋላችሁ። ጌታ በሉ ቀኞቻችሁን አንሱና የበደሉኝን ሁሉ ይቅር ብያቸዋለሁ። እውነታችሁን ነው። በቃ እናንተ ብፁዓን ናችሁ፣ ተባርካችኋል። አንዳንዱ ሰው ግን ለሌሎች ሰዎች ይቅርታ ለማድረግ ጊዜ ይፈጅበታል። ሁሉ በጣም ጊዜ የሚፈጅበት ሰው አለ። ይቅርታ አድርጉላቸው ሲባሉ እንዴ አምና እንዲያደረገኝ ዘንድሮ እንዲያደረገችኝ እንደዛ ትናንትና እንደዛ ይቆጥራሉ ወደኋላ። ከዛ ምንድን ነው የሚለው? አይ አሁን ጊዜ ያስፈልገኛል ይላል። ለምንድነው ጊዜ የሚያስፈልጋቸው? ለመማር ጊዜ ያስፈልገኛል እና ላስብበት ይላሉ። ግን መጽሐፉ እንደዚህ ይላል፣ እናንተ የበደሏችሁን ሰዎች ይቅርታ ካደረጋችሁላቸው እግዚአብሔር የእናንተን ኃጢአት ይቅር ይላል። እናንተ የበደሏችሁን ይቅር ባትሉ ወይም ባትምሩ የሰማዩ አባትም እንዲሁ ያደርግባችኋል አይልም እንዴ? እኮ ምን ማለት ነው ይሄ? እናንተ እንደዚህ አድርጋችሁ ቶሎ መማር አቅቷችሁ ከዛ ጌታ ፊት ማታ ቀርባችሁ ጌታ ሆይ በደልን ይቅር በለኝ ስትሉት ላስብበት። ምክንያቱም ቀን እናንተ ታረቁ ስትባሉ ምህረት አድርጉ ስትባሉ ላስብበት ብላችኋል። አይ ኒድ ታይም ብላችኋል። ጊዜ እፈልጋለሁ ብላችኋል።
አላላችሁም? አላላችሁም፣ ግን ለማስተማር ነው። ቶሎ ይቅርታ ማድረግ ትችላላችሁ? እኛ ትዝ የሚለን የበደሉን ነው ትዝ የሚለን የሚመጣብን። በነገራችን ላይ ሰዎች መልካም አድርገውልን 90% አድርገውልን 99 አድርገውልን አንድ ክፉ ቢያደርጉ የሰው ነገር ነው የምንለው። የሚታየን የቱ ነው? ክፉ ነው የሚታየን፣ ደግነታቸው አይደለም የሚታየን። እግዚአብሔር ይፈውሰን። የሚምሩ ጾነ እንዴ ጳውሎስ ጴጥሮስ ጠየቀው፣ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው እኮ ነው ያለው። በአንድ በኩል ጴጥሮስ ወንድም እንደሚበድል ገብቶታል። አንዳንድ ሰዎች በጣም ዲስአፖይንትድ ሆናሉ። እንዴት ክርስቲያን ሆኖ ይሄን ያረጋሉ? በዚሁ አጋጣሚ ወንድሞች ይበድላሉ፣ እናንተም ትበድላላችሁ፣ እኔም እንደዚሁ። ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? እና ጴጥሮስ 7 ጊዜ ነው አለ። በሱ ቤት መማሩ ነው፣ በጣም መማሩ ነው በሱ ቤት 7 ጊዜ መማሩ። ግን እሺ 7 ጊዜ ነው ቢለው ምን ሊያደርግ ነበር ጴጥሮስ? ሊቆጥር ነው። አንድ ቀን ዮሐንስ በድሎት ቢመጣ ይቅርታ አድርግልኝ ሲለው እሺ ይቅርታ አድርጌልሃለሁ ነው የሚለው። ግን ውስጡ 6 ተቀርቷል ይላል። ሁለተኛ ቢበድለው ይቅርታ አድርጌልሃለሁ ሲል እየተበሳጨ ነው ይቅርታ የሚያደርግለት እያለ 5ኛው ላይ ቢበድለው 2 እድል ነው ያለህ እሺ ነው የሚለው። 6ኛ ላይ ይቅርታ አድርግልኝ ቢለው የመጨረሻ ነው የሚለው። ይሄ ሰውዬ እየማረ ነው ወይስ እየቆጠረ ነው? መጽሐፍ ቅዱስ በደልን አይቆጥርም ፍቅር ይላል አይደል? እንድንቆጥር አይደለም። ጌታ ስለዚህ ማለት 70 ጊዜ 7 ነው ይቅርታ ማድረግ ያለብህ ሲለው 490 ሲለው 24 ሰዓቱ ራሱ አይበቃም። ምክንያቱም 8 ሰዓቱ ራሱ የእንቅልፍ ነው የመኝታ ነው። የቀረ 16 ሰዓት 16 ሰዓት ሰውየው ሙሉ ጊዜውን ቢሰጥ 490 ጊዜ ለመበደል ይበቃዋል? በ2 ደቂቃ 1 ጊዜ መበደል እንደማለት ነው። በየደቂቃው 2 ደቂቃ በድሏችሁ ተመልሶ ይቅርታ አድርግልኝ ሲል ሁሉ እንደዚህ አይነት ነገር አለ እንዴ? ሰዓቱ ራሱ አይበቃም ለመበደል። የሙሉ ጊዜ በዳይ ቢሆን እንኳን ቢበድል ሰውየው አይበቃውም። ይሄኛው ሰውዬ ደግሞ 1 2 እያለ ሲቆጥር አይችለውም ያን ሁሉ መቁጠር። ስለዚህ ጴጥሮስ ምን አለ? ከምቆጥር ለምን አልምርም ነው። 490 ጊዜ ማር ማለት ነው። ከምትቆጥር ማር ነው ዝም ብለህ። እግዚአብሔር ስንት ጊዜ ማረን እኛን። ወገኖቼ ለሌሎች ምህረት የሚያደርግ ልብ ይስጣችሁ በኢየሱስ ስም። ምህረት የሚያደርግ ልብ። ስንበደል መቁጠረት አይደለም፣ በቀላሉ መማር። በጣም እኛ ሀገር ላይ ምን አለ? በጣም ቂመኝነት አለ የለም አለ። በጣም ካልቸሩ ራሱ አደገኛ ነው። ድብቅ ነው፣ ደብል ፌስ ነው። በጥርስ ይስቅና በልቡ ግን ይዛል። የኛና የእስራኤል ኮሚኒቲ ይመሳሰላል። እግዚአብሔር ለኤርሚያስ እንደነገረው በልባቸው ሰይፍ እያሰቡበት በጥርሱ ሰላም ሰላም ይላል አለ። እስራኤላውያን እንደዚህ ናቸው፣ እኛም ልክ እንደዚህ ነው። ካልቸሩ አንድ አይነት ነው እንዴ? ታዲያ ስናናችን ገጠር ስትሄዱ ግርም የሚላችሁ ነገር ሌሊት ደብተራ አስመጥቶ በመሬቱ ላይ በምኑ ላይ ሲያስደግሙበት አድሮ ሲያበቃ በልጆቹ ላይ በምኑ ላይ ሲያስደግም አድሮ ጠዋት ላይ ሲነሱ እንደምን አደራችሁ ልጆች ከብቶች ደህና ናቸው ይላል። ምንድነው ቼክ እያደረክ ነው? ምንድነው ቼክ እያደረገ ያለው ይሄ ሰውዬ? ሌሊት ምን ሲያደርግ ነበረ? በነገራችን ላይ በክርስቲያኑ ማህበረሰብ ሟርት የሥጋ ሥራ ነው አልተባለም እንዴ? ክርስቲያኑ ውስጥ እኮ ሊያሟርት ይችላል። ክርስቲያን እንደማት እኮ ነው። መጥፎ ቃል ሊናገር ይችላል በሰው ላይ ማለት እኮ ነው። በአንደበቱ እኮ ሌሎችን ይጎዳል ማለት እኮ ነው። አይደለም እንዴ? ሟርት ንግግር ደብተራ ብቻ አይደለም እኮ የሥጋ ሥራ አብራቢ ገላትያ ቤተክርስቲያን ለገላትያ ቤተክርስቲያን የተጻፈ እኮ ነው። የሥጋ ሥራ የተገለጠ ነው። ዝሙት፣ ጥል፣ ክርክር የሚለው ሟርት፣ አድመኛነት የሚለው ክርስቲያንም እኮ መጥፎ ቃል ከተናገረ ምን ለየው? ለሰው ሁሉ እጃችሁን አንሱ መልካም ይሁን። እስቲ አሜን። ለእናንተ መልካም ይሁንላችሁ በኢየሱስ ስም። ክርስቲያኖች ደጎች ናቸው በባህሪያቸው። እውነት በክርስቶስ ትምህርት በጣም መታነጽ አለብን። ተስማማላችሁ? የክርስቶስ ትምህርት ይለውጠን። ገብቷችኋል?
አሁን የተነስቼ እናንተን እንደዚህ ብላችሁ ጎረቤት ያስቸገረን ጎረቤት ይነቅልልሃል አሜን በል ብል አሜን ነው ሰው ወደ ይሄኛው ወኔ ይቀሰቅሳል። ይሄኛው ስብከት የክርስቶስ ትምህርት ግን ጠላቶችን ማራቸው ሲባል እሺ በቃ ዝቅ ነው የሚያደርገው። ይሄኛው አያነቃቃም። እኔ አንድ ነገር ልንገራችሁ ወገኖች፣ እኛ ከእግዚአብሔር ነን አላቸው ዮሐንስ። ከእግዚአብሔር የሆነ ይሰማናል ብሏል። እስቲ ከእግዚአብሔር ይሆናችሁ በቃ ትሰሙኛላችሁ፣ ችግር የለብኝም ማለት ከእግዚአብሔር ከሆናችሁ ትሰሙኛላችሁ። በሚቀጥለውም ስንገናኝ እንደዚህ ነው የምትፈልጉት። ቻሌንጅ የሚያደርገንን ነገር እኛ ያለንበትን ሁኔታ አይቶ ቻሌንጅ አድርጉን ጌታ እኔ እኮ እንደዚህ አልሆንኩም እባክህ እርዳኝ ብለን የምንወጣበትን ትምህርት ይንገረን። እግዚአብሔር ያስተምረን እንደዛ። አሁን እኔ ቅዱስ ሆኜ እዚህ አይደለም የቆምኩት፣ እንደናንተ ለመሰራት ነው የቆምኩት። ሃሌሉያ። ስለዚህ ምንድነው የሚለው? የሚምሩ ብፁዓን ናቸው። በቃ ሰዎች ሲበድሏቸው ምህረት አድርጉላቸው፣ ይቅርታ አድርጉላቸው፣ ቶሎ ቶሎ ማሯቸው። እናንተ በእግዚአብሔር ፊት ስትቀርቡ ጌታ ምህረት ይላል፣ ምህረት ያደርግላችኋል። የበደሉን ይቅር ብለናል ብላችሁ ሪፖርት ይዛችሁ ሂዱ እግዚአብሔር ፊት። ሃሌሉያ። አያችሁ አባታችሁን ጸሎት ሪፖርት አለው። እኛ እኮ ጌታ የበደሉን ይቅር እኮ ብለናል። እሺ የኛንም በደል ይቅር ብለናል። ይሄው ይቅር ብለናል። ይሄው ታውቃለህ እንግዲህ የኛንም በደል ይቅር ብለናል። እንዴት ደስ ይላል የጌታ ትምህርት! እርስ በርስ የሚያዋድዝ ነው፣ የሚያስማማ ነው የጌታ ትምህርት። ቂመኝነትን ንቅል አድርጎ ያወጣል የጌታ ትምህርት። ሃሌሉያ። በደል እየቆጠርን እከሌ እንዲህ አደረገኝ አምላካችን እያለን ውስጣችን እየታመመ አይደለም የሚሄደው፣ እየማርን እየተፈወስን ነው የምንሄደው። የጌታ ትምህርት ይሄ የቅናትና የምቀኝነትን ሰንኮፍ ንቅል ነው የሚያደርገው። ክብር ለኢየሱስ ይሁን። እስቲ ጌታ ኢየሱስን የሚወድ እንግዲህ ይሄ ነው ኢየሱስ። እንግዲህ ትምህርቱ ይሄ ነው። ደስ ይበላችሁ እናንተ ወገኖች። እዚህ ቁጭ ብሎ ጌታ ይሄን ሁሉ ህዝብ እኮ የሰበሰበው ቁጭ ብሎ እንዲማር የሚፈልገው ይሄን እኮ ነው። የሱ ትምህርት መልኩ ይሄን ነው መስለው ሌላ ክርስቶስ ሲሰበክ እንዳይገኝ አንዳንዱ እውነተኛ ይሄን ኢየሱስን የመጽሐፉን ነው እንደሚሰብኩት እላለሁ እኔ። ገብታችሁ ማለት ጀብደኝነትን የሚሰብኩት የሰበኩት ስብከት ወደ ጥላቻ የሚመራ ነገር ነው የሚሰብኩት አንዳንዶቹ። የመጽሐፉ ኢየሱስ ነው ወይ እላለሁ እኔ። የመጽሐፉ ኢየሱስ ይሰበክ። ክብር ለኢየሱስ ይሁን። የመጽሐፉ ኢየሱስ ይሰበክ። ወጥቶ ተራራ ላይ ቁጭ ብሎ አስተማራቸው። እውነት እሱ ያልኖረውን ሰብኳል። እናንተ ዝም ብላችሁ ማሯቸው ሲል እሱ ሳይምር ነው ይሄን ያደረገው አይደለም። እንደሱ የተጎዳ ማን ነው እዚህ ምድር ላይ? እንደሱ የተወጋ ማን ነው? እንደሱ የተገፈተረ፣ እንደሱ ጥግ የያዘ፣ እንደሱ ያለ ጥፋቱ የሞተ ማን ነው? እሱ አይደለም እንዴ? እንደው እኛ ብንሆን መስቀል ላይ ሆነን ያለ በደላችን እንደዛ ሲያደርጉን አትፈርድም እንዴ? አይደለም አንል። እግዚአብሔር ቁጣውን ሊያፈስ ሲል ጌታ ኢየሱስ እዛ ጋር ተሰቅሎ ምንድነው ያለው? ስለማያውቁ ነው አይደል? ሃሌሉያ። ስለማያውቁ ነው ይቅር በላቸው አይደለም እንዴ ያለው? ከሱ ስቃይ ይልቅ እነሱ ላይ ፍርድ እንዳይመጣ አይደለም እንዴ የፈለገው? ህመሙ ሳይሆን የተሰማው እነሱ ላይ ቁጣ እንዳይነካቸው። የእግዚአብሔር ቁጣ ቢመጣ እኛ ላይ ምን እንደምንሆን ያውቃል። ተዋቸው 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 የሚል ጩኸት። አይ ኢየሱስ ሃሌሉያ። ቁሱን አላሰላሰለም። ቢያሰላስል ኖሮ ማን ይተርፍ ነበር? ይሄው እየወጉኝ ቢል ኖሮ ማን ይተርፍ ነበር? ይሄው እንደዚህ ያደረጉ ቢልና ፍርድ ቢጠራ ማን ይተርፍ ነበር? እባካችሁ የክርስቶስ መንፈስ ያገኛችሁ። ይሄ መንፈስ ያገኛችሁ በኢየሱስ። እኔ እላለሁ እዚህ ምድር ላይ ይሄ መንፈስ ይምጣ በኢየሱስ። ምድሪቱን ሊፈውሳት ይችላል። ይሄ መንፈስ ምድሪቱን ሊፈውሳት ይችላል። ይምጣ ይሄ የእግዚአብሔር መንፈስ፣ የክርስቶስ መንፈስ። አንድ ተኩል ነው መጨረሻው። ቆማችሁን ጸልይ፣ ቆማችሁን ጸልይ።